ሰላም አድማጭ ተመልካቾቻችን የዕለቱን ያሳሽ መረጃዎችን እናቀርብላችኋለን። ለዕለቱ ከያዝናቸው መረጃዎች መካከል በትግራይ ክልል ባለፉት 6 ወራት ብቻ ከ38 ሚሊዮን ብር በላይ የሚያወጡ መሰረተ ልማቶች መውደማቸውን የትግራይ ክልል ፖሊስ አስታወቀ። የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት በተለያዩ ወንጀሎች የተሳተፉ 188 አካላት ተጠያቂ ማድረጉን አስታወቀ። መንገድ ላይ ሽንት የሸኑ ግለሰቦች 100 ሺህ ብር ተቀጡ። ከሩሲያ ጋር ዳግም ጦርነት ዘለንስኪ ይጀምራል ሲሉ ዶናልድ ትራምፕ ወቀሱ። በኢራቅ የተነሳው ከባድ የአሸዋ አውሎ ንፋስ በበርካታ ሰዎች ላይ የመተንፈስ ችግር አስከተለ የሚሉ መረጃዎችን እናጋራችኋለን። ባለፉት 6 ወራት ብቻ ከ38 ሚሊዮን ብር በላይ የሚያወጡ መሰረተ ልማቶች መውደማቸውን የትግራይ ክልል ፖሊስ አስታወቀ። በዚህም መንገዶች፣ መብራት፣ የቴሌኮምና ውሃ መስመሮችን ጭምር መቋረጣቸውን አስረድተዋል። የክልሉ ፖሊስ ኮሚሽነር ሀፍቱ ሚካኤል ሲናገሩ በመሰረተ ልማቶች ላይ እየደረሰ ያለው ጉዳት የሰላማዊ ሰዎችን ሕይወት አደጋ ላይ ጥሏል ያሉ ሲሆን ለዚህም በቅርቡ ለመቀሌ ውሃ ያቀርብ በነበረው ትራንስፎርመር ላይ የደረሰው አደጋ እንደ ምሳሌ አንስተዋል። ይህ ወደ 500 ሺህ ለሚቆጠሩ መቀሌ ነዋሪዎች በሚቀርበው ውሃ ላይ ተጽዕኖ መፍጠሩን ገልጸዋል። ስርቆትን የሚፈጽሙ ሰዎች በክልሉ ያለውን የፖለቲካ ውጥረት እንደ መልካም አጋጣሚ መጠቀማቸውን አስረድተዋል። ኮሚሽኑ ትላንት ባዘጋጀው ፎረም ላይ ማብራሪያ የሰጡት ኮማንደር ወርቄ ገብረ ሕይወት በበኩላቸው እንዲህ አይነቱ ድርጊት ተራ ወንጀል ባህሪ የሌለው ነው። ውድመቱ የሚፈጸመው ሆን ተብሎ ለሰዎች የዕለት ተዕለት ሕይወት አስፈላጊ በሆኑ መሰረተ ልማቶችን ኢላማ አድርጎ ነው ብለዋል። ስለዚህም ከስርቆት ወይንም ከሌብነት የበለጠ ፖለቲካዊ አጀንዳ ያለው ነው ማለታቸውን ተናግረዋል። የአዲስ አበባ ሲቪል ምዝገባና የነዋሪነት አገልግሎት በተለያዩ ወንጀሎች የተሳተፉ 188 አካላት ተጠያቂ ማድረጉ አስታወቀ። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ 2017 በጀት ዓመት የ9 ወራት የስራ አፈጻጸሙን ገምግሟል። በኤጀንሲው ሌብነትንና ብልሹ አሰራርን ለመከላከል የተከናወኑ ተግባራት አበረታች መሆናቸውንና የሀገርንና የሕዝብን ሀብት ከሌብነት መታደግ እየተቻለ መሆኑን በሪፖርቱ ተገልጿል። በዚህም ባለፉት 9 ወራት በተለያዩ ወንጀሎች የተሳተፉ 188 አካላትን ተጠያቂ ማድረግ መቻሉን የኤጀንሲ ዋና ዳይሬክተር አቶ ዮናስ አለማየሁ ተናግረዋል። መንገድ ላይ ሽንት የሸኑ ግለሰቦች 100 ሺህ ብር ተቀጡ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በአዲስ ከተማ ክፍለ ከተማ በመርካቶና በመሳለሚያ አካባቢ በመንገድ ሽንት በመሽናት ደንብን የተላለፉ 50 ግለሰቦች እያንዳንዳቸው 2 ሺህ ብር በድምሩ 100 ሺህ ብር የገንዘብ ቅጣት በመቅጣት አስተዳደራዊ እርምጃ መውሰዱን አስታወቀ። የከተማ አስተዳደሩ አዲስ አበባ ውብና ጽዱ ለማድረግ ቀንና ማታ እየሰራ ባለበት ወቅት አንዳንድ ኃላፊነት የጎደላቸው ግለሰቦች የከተማውን ጽዳት ሲያበላሹ ህብረተሰቡ አካባቢውን ሊጠብቅ እንደሚገባ ተገልጿል። ባለስልጣኑ በደንቡ ላይ ለህብረተሰቡ በተለያዩ አግባቦች ሰፊ የግንዛቤ ስራ መስራቱ የተገለጸ ሲሆን ደንብ በሚተላለፉ ግለሰቦች ላይ የሚወሰደውን እርምጃ አጠናክሮ እንደሚቀጥል አስታውቋል። ወደ ውጭ መረጃዎች ስናልፍ ከሩሲያ ጋር ዳግም ጦርነት ዘለንስኪ ይጀምራል ሲሉ ዶናልድ ትራምፕ ወቀሱ። ትራምፕ በሩሲያ ዩክሬን ላይ ከፈጸመችው ከፍተኛ ጥቃት በኋላ ጦርነቱ ዳግም በመጀመሩ ዘለንስኪን ተጠያቂ አድርገዋል። በዩክሬን በደረሰና ከባድ ነው በተባለው የሩሲያ ጥቃት 35 ሰዎች ሲሞቱ 117 ሌሎች ቆስለዋል። በኢራቅ የተነሳው ከባድ የአሸዋ አውሎ ንፋስ በበርካታ ሰዎች ላይ የመተንፈስ ችግር አስከተለ። በኢራቅ ማዕከላዊና ደቡባዊ የሀገሪቱ ክፍሎች በተከሰተው የአሸዋ አውሎ ንፋስ ከ1000 በላይ ሰዎች የመተንፈሻ አካላት ችግር መጋለጣቸውን የጤና ባለስልጣናት አስታውቀዋል። ኢራቅ የአዋራ አውሎ ንፋስ የተለመደ ቢሆንም ከክስተቱ በአየር ንብረት ለውጥ ምክንያት እየጨመረ መምጣቱ ተገልጧል። አድማጭ ተመልካቾቻችን ትኩስ መረጃዎችን በየሰዓቱ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።